ተወዳጅ ቻናላችን ተከታታዮች በዚህ በአዲሱ ቻናላችን ደሳስ የሚሉ ታሪኮችን የምንዳስስ ይሆናል። እናንተ ደግሞ ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ጀባ በሉልን። ታሪኩ የሚጀምረው በሙምባይ የባቡር ጣቢያዎችና በሺዎች በሚቆጠሩ ደባላዎች ወይም ምሳ አጓጓዦች እንቅስቃሴ ነው። በመቀጠልም ታሪኩ ወደ ኢላ ይወስደናል። ኢላ ወጣት የቤት እመቤት ስትሆን ትዳሯ ግን ተቀዛቅዟል። ባሏ ቀን ሙሉ ስራ ላይ ነው የሚውለው። ለልጃቸውም ሆነ ለኢላ ምንም ደንታ የለውም። ኢላ ግን ትዳር ለማዳን ትጥራለች። በሚኖሩበት ትንሽዬ አፓርትመንት ከላይ በኩል በምትኖር ፊቷን እንኳን አይታት በማታውቅ አንዲት በዕድሜዋ ገፋ ያለች የምትመክራት አሮጊት ሴት ነበረች። ኢላም ከሷ ጋር በመመካከር ለባሏ የተሻለና ጣፋጭ ምግብ ሰርታ ለመላክ አሰበች። ካዘጋጀችም በኋላ በምሳ አጓጓዦቹ በኩል ምግቡን ትልክለታለች። ምግቡ ግን በስህተት ሳጅን ፈርናንዴዝ ወደሚባል የሂሳብ ሰራተኛ ጋር ይደርሳል። በስራው ጥንቁቅና 35 ሙሉ ያገለገለ ሲሆን ጡረታ ለመውጣት ጥቂት ቀናት ብቻ የቀረው ሰው ነው። ሚስቱን ከሞተችበት በኋላ ለብቻው ነው የሚኖረው። እጅግም ብቸኛ ነው። ያንንም የመጣለትን ምሳ ከለመደው ውጪ መሆኑን ከተረዳ በኋላ እጅግም ጣፍጦት ጨርሶ ይበላዋል። ኢላም የምሳ ዕቃው ወደ እሷ ከደረሰ በኋላ ውስጡን ከፍታ ስታየው ባዶ መሆኑን ተመለከተች። በጣም ተደሰተች። ባለቤቷ ምሽት ከመጣ በኋላ ስለ ምግቡ ስትጠይቀው የተለመደ እንደሆነና እንደ ሁለ ጊዜው ጥሩ ነው፣ ጥሩ ጎመን ነው ይላታል። በዚህን ጊዜ ምሳው እሱ ጋር እንዳልደረሰ ተረዳች። ፈርናንዴዝም ምግብ ወደሚልክለት የሆቴል ሰራተኛ በመሄድ የተላከለት ምሳ በጣም ቆንጆ እንደሆነ ነግሮት በዚሁ እንዲቀጥልና የዚህን ወር ደሞዝ ደግሞ በተሎ እንደሚያስገባ ይነግረዋል። ሰራተኛውን ግራ እየተጋባም ቢሆን እሺ ይለዋል። በቀጣዩም ቀን ኢላ ሆነ ብላ ምግቡን ለፈርናንዴዝ ትልክለታለች። ምግቡን ከከፈተው በኋላ ውስጡ ደብዳቤ ያገኛል። ከፍቶ ሲያነበውም ኢላ ምግቡን ለባለቤቷ እንደላከችና በስህተት እሱ ጋር እንደደረሰ ሙሉን ስለተመገበ ደግሞ እንደምታመሰግነው ከጎረቤቷ ጋር በመመካከር ጽፋለታለች። እሱም ካነበበ በኋላ በምላሹ ምግቡ ቆንጆ እንደሆነና ግን ጨው እንደበዛበት ነግሯት መልሶ ይጽፍላታል። ይህንንም አይታ ለጎረቤቷ ነገረቻት። ጎረቤቷም ከምስጋና ይልቅ ጨው ማለቱ ስላናደዳት በቀጣይ የሚያቃጥል ምግብ ሰርታ እንድትልክለት ቃሪያ ታቀብላታለች። ኢላ ብታንገራግርም ተቀብላ ሰርታ ላከችለት። ፈርናንዴዝም ከበላ በኋላ ጨው ቆንጆ ነው፣ ዛሬ ግን ትንሽ ያቃጥላል፣ ንዳዱም እንዲተወኝ 2 ሙዝ በላውበት፣ እናም ለደም ዝውውሬ አሪፍ ነው ብሎ ጽፎ ይልክላታል። በቀጣይ ግን ምግቡን ስትልክለት በዛው በደብዳቤው ላይ ስለ ራሷ፣ ስለ ባሏ፣ ስለ ጎረቤቷና ስለ ልጇ ጻፈችለት። ቤቷም በምን አይነት ችግር ውስጥ እያለፈ እንዳለም በመናገር እሱም ካነበበ በኋላ ሁኔታዋን በመረዳት ለምን ተጨማሪ ልጅ አትወልጂም? ለምን ተጨማሪ ልጅ አትወልጂም? ተጨማሪ ልጅ ደስታን ሊያመጣ ይችላል ብሎ ይመልስላታል። እሷም ምክሩን በመቀበል ባሏን ለማማለል ብትሞክረውም እሱ ግን ትኩረትም ሊሰጣት አልፈለገም። በቀጣይም ህይወት እየከበዳት እንደሆነና ያላትን ጌጣጌጥ በመሸጥ ሌላ ቦታ ጠፍታ መኖር እንደምታስብ ወይም ደግሞ ልጇንና ራሷን ይዛ ወደ ትልቅ ህንፃ ጫፍ ወጥታ መውደቅንና መሞትን እንደምትመኝ ነገረችው። እሱም በምላሹ ያን ነገር ማሰብ እንደሌለባትና የሚያጋጥሙትን አስቂኝ ገጠመኞች እየነገራት እንድትስቅና እንድትረሳው ያደርጋታል። ደብዳቤ መላላኩን ቀጠሉ። ስለ ህይወቷ፣ ስለ እናት አባቶቿ ሁሉንም ትነግረዋለች። እሱም ስለ ቀድሞ ህይወቱ፣ ስለ ሚስቱ፣ ስላለፈበት ትዝታ ሁሉ ይነግራታል። አንድ ቀንም ልብስ ለማጠብ ብላ የባሏን ልብሶች ስታሸት ከወትሮ የተለየ ሽታ ታሸታለች። ሌላ ሴትም ጋር መሄድ እንደጀመረ ተገነዘበች። በቀጣይም ለወዳጇ ለፈርናንዴዝ ደብዳቤውን ጻፈችለት። ቡታን ወደሚባል ቦታ ከልጇ ጋር ለመሄድ እንዳሰበች፣ ልጇም እዛ ከተማረች ጥሩ እንደሚሆን፣ ለሁለቱም ጥሩ እንደሚሆንላቸው በመናገር ምን ትላለህ ብላ ትልክለታለች። እሱም ካነበበ በኋላ እኔም ከአንቺ ጋር ወደ ቡታን የሚመጣ ከሆነ ይላታል። እሷም እንዴት አብረን ወደ ቡታን መሄድ እንችላለን? ስምህን እንኳን አላውቀውም ትለዋለች። በሌላም ቀን በእርግጥ ደብዳቤ ላይ የውስጥን ስሜት መጻፍ ቀላል ነው፣ ግን ስጽፍልህ አንዳንድ ነገሮችን እዘላለሁ፣ ምክንያቱም ፊት ለፊት ተገናኝተን ብነግርህ ብዬ ስለማስብ፣ እናም አሁን ለመገናኘታችን ትክክለኛ ጊዜ ነው በማለት አንድ ቆንጆ ካፌ በቀጣይ እንደምትመጣና እዛ እንደምትጠብቀው ትነግረዋለች።
አሁን ነገሮች እንደ መጀመሪያ አይደሉም። በጣም ተቀራርበዋል። ሁለቱም እርስ በርስ መፈላለግና መዋደድ ጀምረዋል። በቀጠሮውም ቀን ፈርናንዴዝ ሳይመጣ ይቀራል። ኢላ ግን ከቦታው መጥታ ለሰዓታት ስትጠብቀው ነበር። በዚህም ምክንያት በቀጣዩ ቀን ኢላ ባዶ የምሳ ዕቃ ላከችለት። ውስጡ ምንም አልነበረውም። ፈርናንዴዝም በምላሹ እዛ ብዙ ስትጠብቀው እንደነበረ እንደሚያውቅ መጥቶም በሩቁ ተቀምጦ ሲያያት እንደነበረ እናም ባየውሽ ጊዜ አንቺ ገና ወጣት ነሽ፣ ብዙ ህልምና ተስፋ አለሽ፣ በዛ ላይ በጣም ቆንጆ ነሽ። እኔ ግን ራሴን ስመለከት ጡረታ ልወጣ ያለው ትልቅ ሰው ነኝ። የኔ ጊዜ አልቋል። የኔ ተስፋ አልቋል። በፍጹም አልመጥንሽም። ለአንቺ እንደኔ አይነቱ አይገባሽም። ስለ ሁሉም ነገር አመሰግንሻለሁ ብሎ ይጽፍላታል። በማግስቱም ምሳ ለሚወስደው ሰው በስህተት ሌላ ቦታ እየወሰደ እንደነበረ በመናገር የዛሬውን እኔ ራሴ ወስዳለሁ ብላ ልጇን ይዛ ወደ መስሪያ ቤቱ ቀጥ ብላ ትሄዳለች። ውስጥ ከገባች በኋላ ሰውን ጠይቃ በቦታው ስትደርስ በስፍራው ሌላ ሰው ተክቶ ነበር። በጠየቀችውም ጊዜ ፈርናንዴዝ ጡረታ እንደወጣና ናስኪ ወደሚባል ስፍራ እንደሄደ ይነግራታል። ነገር ግን ፈርናንዴዝ ይሄድ ከነበረበት ስፍራ ሐሳቡን ቀይሮ ተመልሶ መጣ። በሌላም ቀን ቡታን በሚወስደው ባቡር ለመሳፈር ቦታውን ሲጠይቅና ሰዎችን ሲያናግር እንመለከታለን። ኢላ ደግሞ ይድረሰው አይድረሰው ባታውቅም ከልጇ ጋር ወደ ቡታን ለመሄድ እንደወሰነችና አለኝ የምትለውን ጌጣጌጥ ሁሉ የጋብቻ ብሏንም ጭምር እንደሸጠች በቂም ባይሆንም እንኳን ኑሮ እንደማይወደድና አንተም በሄድክበት በናስኪ ጥሩ ጊዜ እያሳለፍክ እንደሆነ አስባለሁ የሚል ደብዳቤ እንደምትልክለት ስታስብ እንመለከታለን። በሌላም በኩል ፈርናንዴዝ ወደ ቡታን በሚወስደው ባቡር ውስጥ ተሳፍሮ እየተመለከትን ታሪኩ ያልቃል። አንዳንድ ጊዜ ሕይወታችን የተሳሳተ አቅጣጫ የያዘ ቢመስለንም ያ ስህተት ወደ ትክክለኛ ደስታ ሊያመራን ይችላል። የታሪካችን ዋና ሐሳብ ነው። ቸር ቆዩልኝ።